ዛሬ ከፍቅር እንወጣለን ወይስ ፍቅር ዙሪያ ያለን? መውጣት ፈልክ? አይ ይፈልግ አይደለም። ከፍቅር እንዴት ይወጣል ኡስታዝ? በበሩ በዚህ ውጭ ብትላት ለልህ በላ በመስኮቱ ዘላ ትሰበራለች። እዳው ያንተ ነው። ምስኪን ነው والله ምስኪን አንተ ምስኪን። ኒካህ ያሳሰሩ ነበር ሄደዋል እርሶ ብዙ ቦታ لا يدع زوجته تغيب عن عينه ከፊቷ ማይጠፋ 24 ሰዓት እንዲፈተጥ ብሎ የሚያየት ማለት ጓዲያ በገባ አብሮ ይጓባ ሳሎም በመጣ አብሮ ሳሎም ይመጣ። ምስኪን ምን ምስኪን ታማሚ ነው እንጂ ቅድም አይተው ታውቃለህ? ሴት እንዴት አድርጌ ኡስታዝ በማስተዋተው ባለቤቴ ታይልኛለች ብዬ ተኩል ተውበት የበለጠ ነገር እንገልሻለሁ። መታጠብ ነው አሉ ውሃ ነው ተናመዱ ብትቆልም ነው ጋር بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وآله وسلم እንዴት ናችሁ? ሳምንታችሁ እንዴት ነበር? ሸኻችን ጋር ቆይታ የምናደርግበት ተወዳጁ ሰዓታችን ላይ ነው የምንገኘው። ለይሉ ጁምዓ ነው ፕሮግራሙ ኸሚስ ምሽት። ሸኽ እንኳን ደህና መጡ። እንኳን ደህና ተበቃችሁ። እንዴት ከረሙ? ሰሞኑን ጋብቻ በጣም በስቷል። ብዙ ወጣቶች እያገቡ ነው። እንግዲህ ባለፈው ሳምንት በጣም ቢዚ ሆነው እንደነበር ተስፋ አደርጋለሁ። ኒካህ ያሳሰሩ ነበር ሄደዋል እርሶ ብዙ ቦታ? እጃለሁ ተወሰነ ቦታ። ጥሩ ነው። ደህና ነው። የወጣቱ ትዳር መያዝ በጣም የሚደገፍ የሚበረታታ ነገር ነው አይደል? አላህ ይባርክላቸው። እንግዲህ አላህ ይባርክላቸው። አሜን። ባረከላሁ ለሁም ወጀማዓ በይነሁም በኸይር። እኛም እንግዲህ ወጋችን ባለፈው ሳምንት ጋብቻ ዙሪያ ፍቅር ዙሪያ ስለነበር ዛሬ ከፍቅር እንወጣለን ወይስ ፍቅር ዙሪያ ያለን? ኢንሻአላህ መውጣት ፈልክ? አይ ይፈልግ አይደለም። ከፍቅር እንዴት ይወጣል ኡስታዝ? እንዴት ነው? በርግጥ ሁሴን እንዳነሳው ባለፈው ሳምንት በጨረፍታም ቢሆን አየነው እንጂ ዋናው ጉዳያችን እስልምና ለሴቶች ልጅ የሰጠውን ክብር ነበረ ስናይ የነበረው እሱ ነው። ዩኒቨርሱ ላይ ያሉ የገዛዘፉ ፍጥረታት ሳይቀሩ አንቺ እየተባሉ መጠራታቸው አንቺነት ወይም አንቺ ተብሎ መጠራት የክብር የአሸናፊነት የኃይል የአቅም እንጂ የማነስ ተደርጎ መወሰዱ ስተት መሆኑንም ስናነሳ ነበረ። እግረ መንገድ የአባታችን አደምና የእናታችንን ሐዋ የመጀመሪያ ግንኙነት ወይም ደግሞ ከተፈጠሩ አባታችን አደም ከተፈጠሩ በኋላ የነበረውን ጭርታ የነበረውን ባይተዋርነት ስሜት ያሸነፉት ከአጥንታቸው በተለይ እጥፍ ካለው አጥንት ተፈልቅቃ የተሰራችውን እናታችንን ሐዋን ሲያዩ መሆኑንም አንስተን ነበረ። ኩላሊት ከሚያርፍበት ኩላሊትና እዛ አካባቢ ያሉ በጣም በቀላል ነገር ሊጎዱ የሚችሉ ነገሮችን እንዲጠብቅ ታስቦ ዲዛይን የተደረገ አጥንት ክፍል አለን። ከዛ መውጣታቸውን ስንነጋገር ቆይተን ነበረ። እንደማንም አንዱ ጉዳይ ላይ ግን ትንሽ ሰፋ ያለ ተዝናኖትም የነበረው ነበረ ቆይታችን። በተለይ ይሄ ሴቶች ስሜታቸውን ዋጥ የማድረግ አቅም አላቸው። ብዙ ጊዜ ደግሞ ወንዶቹ የመጣልን ነገር ቶሎ ኤክስፕረስ የማድረግ በቃ ወድሻለሁ ስንል በምላሹ ከነሱ ተመሳሳይ ነገር መጠበቃችን ልክ ቢሆንም ባይናገሩም ግን አይወዱህም ማለት አይደለም ብለን ነበር በዋናነት። ለዛ ነው ጉዳያችን ውስጥ ከተነሱ የቆይታችን ቅመም ከነበሩ ሐሳቦች መካከል አንዱ አባታችን አደም ጠይቀው ነበረ። ትወጂኛለሽ? አልወድህም ማለት ትወዳታለህ ወይ? አዎ መላእክቶቹ ኦኬ እንዴታ አልወዳትም? እንዴታ እሷ ስትጠየቅ ግን አልወደውም አለች አይደል? ጸዲ ወስደው አልወደውም አለች። መላእክቶቹ ግን አንተስ እንደዚህ ብትል ምን ልትሆን ነው? አጋጣሚ እንደው ላቀደረው ላይ ባለው እንጂ ድንገት አንተን እኮ አልወድህም። ይሄ ግን በጣም ኮራል የሚነካ ነገር። አይ ሰለላሁ ዐለ ረሱላህ ሰለላሁ ዐለይሂ ወሰለም ባትወድህም እኮ አትቀመጥም ነበር። ግድ ሆነባት እሷ አትቀመጥም ነበር። ምናልባት ህይወት ግድ ሆኖባት ለልጆቿ ብላ መሐመድ ወደ ልጆቿ ይወስዳል። አብዛኛው ግን ባትወድ አትቀመጥም። ምን ልጅም አያስገድዳትም። አዎ ወሽ እና ስለወደደችን የተቀመጠች ስለተወደደች ነው። ታዲያ ስለወደደችን ከተቀመጠች ጥላም ብትሄድ አልወደውም ብላም ጥላ ብትሄድም ስለጠላች አይደለም። አጋጣሚ በተፈጠረ ችግር ጥላ ልትተው ትችላለች።
የሴት ልጅ ቤተሰቦች እዚህ ላይ ጠንቃቅ ምታሩ አላህ በሴት ልጅ መሸለም ጀነት መግባት ሲገባችሁ ጀሃነም እንዳትገቡ ሴት ልጅ ታስተዳድግ ጀምራችሁ አሳድጉ በዚህ ድካማችሁ በዚህ ዳርጎታችሁ ጀነት ሴት ልጅ አሳድገን እና እኔ ጀነት ብለዋል ነብዩ አለይሂ ሰላቱ ወሰለም ይሄን እንዲቀላል እንዳታውት ሴት ልጆቻችሁን በአዲብ አሳድጉ ካለባበሳቸው ጀምሮ ከህፃንነታቸው ይሄ ከእናት ከአባት የሚጠበቅ ነገር ነው ከዛ ባሻገር እንግዲህ ተወደኛለህ ያሉ ድም በሚለው ዙሪያ ማዕቃል ኢብኑ የሳር የሚባል ሱሐባ እህቱን ዳራ ምርጥ ባል አገኘሁላት ዲን አላህን የሚፈራ ዲን ያለው ሁሉም ነገር ያለው ብሎ መርጦ ከብዙ ባል መርጦ ያምላክ ባሲላ ያምላክ ባስ አንተ ትሻላለህ ብሎ ዳራት ዲን ላለው እና ብዙ ላይ ያለ ድንገት ፈቶ ላካት ተመራጩ ባልየው እንጂ እኮ ገብቶኛል ተመራጩ ተናደደበት በጣም ተናደደበት እድሏን ሁሉ አሰናክሎ ማለት ነው እና ደሞ ወዲያው ቢመጣ በሳምንቱም በስልስቱም ጥሩ ነበር ተሳስቻለሁ አጥፍቻለሁ ረጃቱ ባል ነገር አለ ቀረ 3 ወር ከ3 ወር በኋላ እንደገና ደሞ መጣ ስጡኝ ይያለ ለካስ ልጅና ተፈላልገዋል እንማለስ ብለዋል ወንድምዩ አያውቅም فهاويها وهاويته ሁለቱ ተፈላልገዋል እና መጣና ፈخطوባ ስጡኝ አለ ወንድሟ ተቆጣ አሁን ዳግማዊ ጥያቄ ዳግማው እንደገና ንካል ያርግ ይደዋል ቋላል ስጡኝ የፈተዋት ሚስትን ስጡኝ አለ فابا معقل وقال له يا لكعلو كبار سديم ነው ተናዱበት የለም አክረምቱከ ስንቱም መልሽ አንተን መርጬ አክረምቱከ ቢሃ ወዘወጅቱከ አንተም ባልብይ ድሬ ፈጠለቅተها ማን ፈታ ብሎ ፈታህ ነው እንደሆነ እየተንከራፈፍክ ምን ትመጣው والله لا ترجعوا اليك ابدا الله ምሎ ብዙ ባል መልሷል ስለዚህ ለሱ ይሻላል ብሎ ነው እኔ በመርጥህ አንተ አማናም የተገኘና አሁን ተወደድክ ደግሞ ለምን ፈታሃት ከፈታህ ደግሞ ለምን ወዲዋ አትመጣም ነበር አትመለስም ጥፋት ፊቴ አሎ ምን እሱም ብቻ وقال وجهك حرام على انت زوجتي ከተመለሽዋለሽ አንቺም አርፈሽ ተቀመጭ አይነት ነገር ተናዶ የለም ተቆርቋሪነቱን ባደንቅም ውሳኔው ግን ትንሽ አስቸጋሪ ይመስላል ምንድነው የሴት ቤተሰብ ጠበቅ ዝላይ ማቸኮል የለበትም ልጃችን አልወደዳትም ፈታት መታት ምናምን ባል ነገር ሊኖር ይችላል ድንገት ያለ መጋጨጨት ያለ ነገር ነው አይወዳትም ብሎ መወሰን የለባቸው ስለዚህ ተተጋቡም በኋላ ተፈቱም በኋላ መመላለስ ይኖራል እና መልሱልኝ ሲል መስጠት አለባቸው ነው ቁርአን ወረደ እኮ ወደ ቁርአን ወር ነብዩ በህይወት እያሉ አይደለም ምዕራፍ 2 ሱረቱ በቀራ 232 اذا طلقتم النساء فبلغن اجلهن እንግዲህ አላህ ቀድረውና ሚስት ተፈታች ወንዶች ተፈቱ ያ ዘመኑ መጠናኛ ዘመን አለ እንግዲህ እንዲያራራቁ መማለስ የሚችሉበት 2 ወር 3 ወር ምትቆይበት በዛ ዘመን ውስጥ ሳይጠይቁ እንደገና ቆይተው እዳው ካለቀ በኋላ ስጡን ብለው ከመጡ እሷም የመመለስ ፍላጎት ካላት ባለም ደግሞ እንደዙ ተመጣ እንደተከለከሉ فلا تعذلهن የሴት ወገኖች አጣልቃ ገበታቸው አታጉላሉ ትዳር መማለስ ተፈለጉ መማለስ ይችላሉ فلا تعذلهن خطاب للاولياء ይሄ ለሴት ልጅ ቤተሰብ የተሰጠ ነው ወንድም ሊሆን ይችላል አባት ሊሆን ይችላል ስለዚህ ለጅቱ ወገናችሁ መስላችሁ አትንጫጩ እንዴተልባማ ነው ተረጋጉ አላህ እኮ ተናገረው خطاب للاولياء አየንከህና አዝዋጀሁና የነበረውን ባሏን ለበሽ ሚስቱ ለማስ ፍላጎት ካላቸው اذا ተራዶ ከተስማሙ አይላ አዝዋጅ እንሳ ባሎችና ሚስት ማን ነው
በይነሁም ቢልማዕሩፍ ዛሊከ በእርግጥ መማለስ የማይችሉበት የጋብቻ አጋጣሚ አለ። እዛም ሳይደርሱ አንዴ ሁለቴ ተጋብተው ተመላልሰው ወይ ነው መማለስ እየቻሉ አትከልክሏቸው፣ ተስፋ አትቁረጡ። ይታረቃሉ እኮ ቤተሰብ ለመጣት ያበቃዋል እንጂ እነሱ ከተተፈላለጉ ይታረቃሉ እኮ። ምናልባት ሼክ በጣም ይቅርታ እንደው ለአመተና ስለተመልካችም ለኛም ግልጽ እንዲሆን ለምሳሌ አንድ ወንድ ከአንድ ሴት ጋር ጋብቻ ከፈጸመ በኋላ ከተለያየ በኋላ የመመለስ ሸሪዓዊ ሂደቶች አሉ። ከነዛ ውስጥ አንዱ ሌላ ካላገባች በስተቀር ድጋሚ ማግባት አይቻልም የሚባል ስርዓት አለ አይደል? በእስልምና ወደሱ አይጠጋም እንደ ይሄ ነገር ሶስት ተተፋቱ በኋላ ሶስት ተማልሶ አራተኛ የለም አበቃ አለቀ። ሶስት ጊዜ ፈታውሽ ካለ አይደለም ፈታውሽ ካለ ነው እሱ ነገር ተፈታው ካለ በኋላ በሳምንቱም በሰለስቱም መመለስ ይችላሉ እስከ 3 ወር ድረስ 3 ወር ነው 3 እስኪሞላ ድረስ 3 ወር አስተምታይ ድረስ። ከዛ በኋላ ካለፈሳ ቢመጣም እንደገና በኒካ ነው ባሮጆ ኒካ አልቋል ማለት ነው። ግልጽ አድርጎልን ኡስታዝ። አንድ ጊዜ ፈታሁሽ ብሎ 3 ወር ከቆየ ነው ያሉት? አዎ አንድ ጊዜ ፈታሁሽ እና 3 ወር ድረስ ካልመለሳት እንደገና ኒካ ነው። አንድ ጊዜ ከፈታ በኋላ ኒካ መመለስ ይችላል እስከ 3 ወር ድረስ። እስከ 3 ወር ድረስ አዲስ ኒካ ሳያስፈልገው መመለስ ይችላል። 3 ጊዜ ሀይድ ማየት ያሉት ማለት ይሄንን ነው። 3 ሀይድ ከማየቷ በፊት ረጃዕቱ ማለት ይችላል መመለስ ይችላል። من غير نكاح يعني 3 ወር ታለቀስ እሺ እንደገና ያው አዲስ ጋብቻ ነው ኒካ ነው። እሺ ቆይ እሱ ጋር ነው አሁን የኔ ጥያቄ። 3 ወሩ ካለፈ በኋላ መመለስ ፈለገ ተስማሙ። ማግባት አለባት የለባትም? የትኛዋ ናት ታዲያ የምታገባው? ይኖራሉ ደግሞ ይፈታሉ። ሁለት ብለው ሁለት እሺ ሁለት ደግሞ አሁንም ተጣሉ ሶስተኛ ይፈታሉ። አለቀ ነገር መማለስ አይቻልም። ሌላ ማግባት አለበት። ይሄ ጅምሁሩ ዑለማ የተስማማበት በዚህ ነው የሚሰራው። የቁርአን አያውን እየነገሩን ነበር እና ወአንቱም ላ ተዕለሙን አላህ ዛሊኩም አዝካለኩም ወአጥሃሩ ይሄ ነው የሚሻለው። ተው ጣልቃ ገብታችሁ አታጉላሏቸው። ስለዚህ ሁለቱ ስምምነት ነው። በግዴታም ተመለሻ አትባልም። እንደገና በግዴታም መለስ አይባልም። ከተፋቱ በኋላ ንዴታችሁ ተበረደ በኋላ የመማለስ ፍላጎት ካላቸው እሰየው ነው እንጂ አንዴ የፈተ ሁለተኛ ተመለሳትም አንቺ ማትመለሽ ብላችሁ አትበሉ። ጣልቃ አትግቡ። ሁሴን ጥሩ ይሄ ለሴት ልጅ አባት ነው። ለሴት ቤተሰብ ለተሰጠ ነው። እና ይገርም ነው። ስለዚህ ሱሐባው ምን አደረገ? ዛሬ ሱሐባው ማህዚ ወይ ቁርአን ሲወርድበት ወዲያው ጠርቶ ሰጣ ነው ሰድልኛል። አላህ ሙሉ ነበር እኮ ሙሉ ነበር። ከፈራውንም ማዋጣ እኔ በቃ እጄን አንስቻለሁ ሙሰር ሚስትህን ሰጥቻለሁ አለ አላህ። እኔ ዳራለሁ እና ሙሉ ነበር ወላሂ ላትመለስ ብሎ ነበር። ከፈራውንም ማዋጣ ሰድቦታልም እኮ አይደለ? ሚደንቅ ነው። እና አባቶች ዛሬ የምናየው ወሷያ አልአባ ለልአብና ምርጥ አባቶች ልጃቸውን የዳሩለታ ለወንድ ልጃቸው የመከሩት ምክር ለወንዱ የሴቷም አለ ከተቻለ ዛሬ እናየዋለን። አንዲት እናት ሙሽራዋን ምን መከራት ትልካት እንደነበር በሰለፎች ዘመን በሷሊሆች ዘመን ዛሬ ላይ እኛ አይነ نحن من هؤلاء የት ነው ያለ ነው? እና አባቶች እዚህ ላይ ምን መምከር ያለባቸው እናቶችም ደግሞ ምን መምከር ያለባቸው። አሁን ወግና ባህል እኮ አለ። ሙሽራዋ ስትሄድ አሁን ዲያቦ ነገር ነው ሆነ ነገር ዲፎ ነገር ነው ይዛ የምትሄደው እሱ መቃወም ሳይሆን ሌላም ከዚህ የበለጠ ከእናት የሚጠበቅ ነገር ለህይወቷ ኦኬ ምንድነው ልምድና ተሞክሮውን ትዳር ስለሚያውቁት ለልጃቸው ማካፈል ያለባቸው ነገር እና ነብዩ ዳውድ ናቸው ይባላል አለይሂ ሰላም ልጃቸውን ሱለይማንን መከሩት። ያ ቡነየ ላ ትክስር ገይረተ ለፍች የሚያበቁ ነገሮች ስርዓት የወጣ ቅናት ነው። ቅናት ትዳር ያፈርሳል። ቅናት አስፈላጊ ነው፣ ግን ድንበር ያለፈ ቅናት ሲባል ለዩስ ተብሏል። ቅናት ደግሞ ድንበር ያለፈ ጉሉ የቱ ጋር ነው ድንበሩ? ወለ ነገር ነው على اهلك من غير ريبه ያለ ምንም ምክንያት እንዲያዋህ ቀጥነ ብለህ በቅናት ቤት እንዳታፈርስ።
ፈቱርመ ቢሸሪ ምን አጅልክ ይሄን በማድረግ ብቻ ተዛር ዓለም ትወጣለህ ደስታን ሰላምን ታጣለህ አትነዛነዝ እንግዲህ ማን ይውሉልሽ ነበር የሚላል አይደል ድንባር በቃ በሰላም ምትል የማይመስለው ማንስ ታዋሪዋልሽ መጀመሪያ ተማምኖ መጋባት ከዛ በኋላ ደግሞ ሂጃቧን ስትጥል ከወንድ ጋር ስትቀላቀል ወሳኝ ቦታ አለ ቅናት የሚባል ነገር ግን እንደዚህ እንዲያተረጋሉና ሌላው ገጠመኝ ይወራሉ አንድ ሰው ነበር አሉ ካነ ከሲር الغيره በጣም ቅናቱ ቀጠብ ሲሆነ لا يدعو زوجته تغيب عن عينه ከፊቷ ማይጠፋ 24 ሰዓት እንዲፈጠጥ ብሎ የሚያየት ማለት ጓዲያ በገባ አብሮ ይጓባ ሳሎም በመጣ አብሮ ሳሎም ይመጣል ምስኪን ምን ምስኪን ታማሚ ነው እንጂ አይደለም እንዴት እኔ እንዳንተ አልወስደውም አረ ታማሚ ስራው ሁሉ እሷን ጥበቃ ሆነ እሷ በሽተኛ ነው ሌላ ይቀርና ፈይዛ ذهبت الى الحمام جلس عن باب የወደደና ያበደ ማለት ይሄ ነው ይኸውልህ አብዷል ሐማም ድረስ ከተስ በስገባ ከውጭ ቆማል እሱ ኦኬ ብላላ ሳይ ምስኪን ነው والله ምስኪን አንተ ምስኪን እሺ ኡስታዝ جلس على باب الحمام حتى تخرج فيذهب جميعا ይዞ ይመጣል ወደ ሳሎን ይዞ ይመጣል فضجرت በጣም ተናደደችበት ተበረመት በጣም ከፋት ተበሳጨች ኦኬ ነፃ እንደታጣ فقال لها لا ምን አለችው وانت አለችው وقالت هذا امر يشق علي እኔ እንዲህ ሆኖ መኖር ይከብደኛል ህይወቴን አስጨነከኝ ነው وانت فضحتني እየወደድከኝ ሳይሆን እያዋረድከኝ ያለሁት እንዲህ ስትሆን ደግሞ ምን ሰውስ ምን ይላል አለች የመጣ እንግዲያው ላይ ይይኩ ነው እንግዲህ አሳውን አስቀምጦ እሷ ተከትሎ ሐማሙ ሪያል ስቅም እኔ በጣም አሳዝኖኛል ሀቂቀት አግብታል ሳቅክ فقال لها ይቅርታ አድርግልኝ لا تطيب نفسي لها እንዲህ ካልሆንኩ ነው ያረጋጋ ማለት ምስኪን አንቺ መጠበቅ አለብኝ ተናደደች ትዝ ያላላትን እሱን ለመበቀል ስትል ዘነት ይላል ኡለማ ያ ረቢ ጠብቁ ኋላ ዲያናት እዛው ፈራው ላይ ደርሳ መጣች ከዛ በኋላ ለትደብቀው መሰለ ነገረችው እኮ በጣም አሳስተኛል አለችው አንተ ጠብቀህ አታዲነኝ እንደዛና እንደዛ አድርጋለሁ አሁን ታርፋለህ አታርፍም እኔም አላህን ይቅርታ አልጠይቅበት እማታርፍ ከሆነ خلاص እኔም አላርፍም አለች ከዛ በኋላ እረፋለሱ ረፋለ አረፈሰለ ይሄ ተዋ መከተሉ ተዋ መከተሉን ቢያንስ እሱን ተዋ والله ما هذا من عربي አለችው እኔ ትዝ ብሎኝ ያውቁም አለችው ግን እልህ ውስጥ አስገባኝ አትያት ያልካቸው ልጆች እኮ ተደብቀው ያያሉ አትስማ አልሰማም ይላል የሚሰማበት ነገር አመቻቸል የሚሰማው ነገር እንደሚጎዳው በፍቅር መንገር ነበር لا إكراه في الدين ሙስሊም ያልሆኑትን ብቻ እኮ አይደለም እኛንም ይመለከታል እኛንም ልጆች ይመለከታል በግድ ስገዱ ብለህ በዱላ ለምታሰግር ከሆነ ያለው ዱል ሰግዱ ይችላሉ አንተን ፍራቻ ስለዚህ በማባበል በፍቅር በመለመር በፍቅር ነው ሁሉን ነገር አላህን ፈርተው እንዲተውት መተው ያለበትም እንዲሰሩት መሰራት ያለበትም በግድ ሂጃብን በግድ ከሆነ አትጣላችሁለት ወይንም የተፋታችሁለት ሂጃቧን ጥላለች እየጣሉ ያየን ነው በግድ የሆነ ነገር ስለ ጉዳዩ ጥቅም ስለ ጉዳዩ አስፈላጊነት ማሳመን አኺራ ላይ ስላለው ምንዳ መንገር ነው የሚሻለው ግን በጣም የሚያሳዝነው مرحبا ካፍታ ቆይታ በኋላ እንመለስ ኡስታዝ የነብዩላህ ዳውድ ልጃቸው ነብዩላህ ሱለይማን የጋብቻው እለት ከነገሯቸው ምክሮች መካከል አንዱን ድንበር የለሽ ቅናት ይቅርብ ይጎዳሃል ብለው ይሄን ምሳሌ አንስተዋል ሰሞኑን የተመረቀ ባቶ ነስሩ ኸድር የታተመ ቂመኛ ሹማምንት የሚል መጽሐፍ አለ እዚያ ላይ ይሄ ሰውዬ ራሱን ታገኘዋለህ እዚያው የሚከታተል አሁን ኡስታዝ የነገሩት ያሉትን ነገር በሙሉ እዚያው ላይ ተባለና እሱን ብታነቡት ብዙ ነገር ታገኛላችሁ ካፍታ ቆይታ በኋላ ተመልሰን መጣለን አብራችሁን ቆዩ
ተመልሰናል። የተወዳችሁ ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ። ኸሚስ ምሽት ከሸኻችን ጋር በጣም የሚገርም ወግ አንስተናል። ወላጆች የልጆቻቸውን ትዳር በማስመልከት ሊሰጧቸው የሚገባውን ወሲያ ወይም ምክር ነው እያነሳን የነበረው። በአጋጣሚ የነብዩላህ ዳውድ አለይሂ ሰላምን ምክር እንግዲህ ከሳቸው የተያዘ ነው ተብሎ የሚታመን አንድ ምክር እያነሱልን ነው። ለነብዩላህ ሱለይማን ለልጃቸው አለይሂ ሰላም አጅማዒን ሲሰጧቸው ከቅናት ጋር የተገናኘ አንድ ጉዳይ አንስተዋል። ድንበር ያለፈ ቅናት ቤትህን ያፈርሰዋል። ስለዚህ በሚዛናዊ የሆነ ቅናት ግን ቅናት ደግሞ ያለ ቅናት በርግጥ ትዳርም አይቆምም እንደማስበው። ግን ቀናተኛ ስትሆኑ አዎንታዊ ቀናተኛ ብትሆኑ ጥሩ ነው የሚል ፖይንት ተነስቶ እዛ ላይ አንድ ምስኪን የደረሰበትን መከራ ነው ስናይ የነበረው። እንቀጥል። ላቱክሲር እንካራ ቱርመ ቢቶመቲን እንደው በቃ በቅናት የተነሳ ንትርክ አታብዛ፣ ተቃውሞ አታብዛ። ወላ ተርፈዓነት ሰውጦ አንኩል ሙዕተዲን እንደው ጥፋት ላይ አለ የምትለውን ሰው ሁሉ አለመምታት ዱላውን ማለንጋውንም አትቸኩል። ይሄ በዱላም የሚሆን ነገር አይደለም፣ በምን በጥበቃ የሚሆን ነገር አይደለም። ጠባቂው አላህ ነው። አላህን ፈርቶ ሁሉ መሰመራ። ወላ ትክስር እንካረ አለሃ فإنك تقوي العين عليها فإن فعلت ترم مستهن تاسورورات الله لمن زوجتك ترم زوجتك بسبب كثرة إنكارك جرمان كانت بمنسات أنت تطرطرنا طبق استبزا بتهمة في نفسها أو سلا درسبات ነው እንዲህ እኮ የሚያረጋት ችግር ስላለባት ነው ይላል ሰው ተመልከት እሷን አሳልፈት ሰጣለህ ነው ፈየቁሉ الفساق ብዙ ወሬ ነጋሪዎች አሉ ፋሲቆች ወሬ ነጋሪዎች ወአሉ الفجور ጠማማዎች ነገር ተቀባባዎች አሉ لولا انه يعلم منها المكروه لما اكثر من انكارها عليها ስራዋ ነው ደርሶባት ነው ችግር ቢኖርባት ነው ታስብላታለህ አዎ አሉ እኮ እናታችን ማይሻ እኮ ያሉ ሰዎች አሉ እኮ በቁርአን ተወቀሱ ተተቹ ትንሽ ቀደሪያ ታገኘ አዎ ይሄ ሁሉ አማት እኮ ነው አልሆነ ቦታ ውስጥ የከተታት ስለዚህ ቤትህን ጀሃነም አታርገው ሰላም የምትፈጥረው አንተ ነህ ሰኪና የምታመጣው አንተ ነህ ከሁኔታ ነው ሰኪና የሚመጣው ካያዝህ ነው ይሉና ሌላው فمنهم አንድ አባት 10 ምክር ለከሩ ለልጃቸው ለሙሽራው የሰርጉለታ ኦኬ እና አውሳ ወሲየተ لابنه يوم زفافه يوم زواجه የሙሽራ የሰርጉለት يا بني الله انك لن تنال السعاده في بيتك ولا سغبا ደስታን አታገኝም እኔ ምልህን ታላረክ الا ب10 خصال 10 ምክርን ስትቀበል ብቻ ነው ጎጆህ በደስታ የምታገኘው አለዛ ማርቅ ቢየ በማንጣት ደስታ አይመጣም እሱም ያስፈልጋል በዚህ ብቻ አይመጣም የባልባስ ብዛት አይመጣም 10 ነገር ማሟላት አለበት አለበዛ ቤት ይፈርሳል አዎ እዛ የጀመርከው የሰራው ጎጆ ይፈርሳል ተምነዋ ለዘውጅካ ሁሉ ጊዜ ለባለቤት የምትለግሰው ነገር فحفظ عني وحرص عليها አዎ አደራ እንዳትረሳው ሁሉ ጊዜ ተግብረው የመጀመሪያውና ሁለተኛው አሉት فإن النساء يحببن الدلالة ويحببن التصريح ሴቶች በተፈጥሯቸው እንደ ህፃን ልጅ የሚያባብላቸው ይወዳሉ የሚገለምጣቸው የሚሰርባቸው የሚያወርዳቸው ሳይሆን በቃ የሚንከባከባቸው እንክብካቤ ይፈልጋሉ በተግባርም በቃላትም አታቁስል አታኩርፍ አትነዛነዝ ስርዓት ይኑርህ እኛኛ አትበል አዎ ይሄ ሴቶች በተፈጥሮ የማይወዱት ነገር ነው አሉታ فلا تبخل عن زوجتك على زوجتك بذلك ይሄን ነገር እንዳትቀንሰው እንዳትተው ስለዚህ ሁሉ ጊዜ አባብላት ነው فإن بخلت ይሄን ነገር ማረክ ካልቻልክ جعلت بينك وبين حجاب በስ ባንተና በሷ መካከል ግርዶሽ አለ በኑሯችሁ መካከል እንዳትግባቡ እንድትራረቁ የሚያደርግ المعاشرة حجاب ነው በራሱ ልብ ለልብ እንዳትገናኙ ያደርጋችኋል አዎ ስለዚህ መሐል ለሻሂዱ ምንድነው አሁን የዚህ ተንከባከባቸው አባብሏቸው አትቆጣ አታኩርፍ የሐምሌ ዝናባቱን ነው እኛኛ አትበል ነው ጥሩ ነው ጥፋት አታፈንፍን ያው በዚህ ውሃ ፈሷል ሰብን እዚህ አላለ ግድግዳው ተልጧል
አለ ነገር ፍለጋ አንተ ነገሮች ጥፋት እንኳን ብታይ ለማለፍ ሞክር ግን الرجال قوامون على النساء ያ ማለት ሐላፍትናህን ዘንጋ ማለት አይደለም ኩልኩም ራዒን ወኩልኩም ግን አንባገነናቱን በረባ ባረባው ወአትበል ነው ንጉስ ነህ ኦኬ የቤቱ ንጉስ ነህ እሷ ደግሞ ንግስት ነች ስለዚህ አንባገነናቱን በንግስና ኦኬ ንግስናህን አትርሳ አተኮፍሶ ይቀመጥ ቤት ውስጥ ተኮፍሶ መካከለኛ ሆነ አሉት እና ያው የነ መታረክ ሆነ አሉት ያን ማታረክ ሆነ ውዴታው መሐባው እየጦለገ ይሄዳል መጨረሻው ፍች ነው ሰው ያላየችልህን አትመሰክርልህም ብትጠየቅ አሁን ያየችውን የምትመሰክረው የነብዩ ሚስቶች ተመሰከሩ እኮ ነብያችን ቤት ሲውሉ ምን ያደርጉ ነበር አላቸው ሰዋብ ጠይቁ እቃ የሰራ ያግዙን ነበር የሚሰፋ ነገር ካለ ይሰፋሉ ያግዙን ነበር አሉ ስለ ምግብ ሁኔታ እንዴት ነበረ ማአበጡ አመን ቀጡ እንሽታከለ ወይላ ተረከ አንድ ቀን ቅባት በዛ ቅባት አነሰ ጨው በዛ ተነዛንዘው ማያውቁ ነውራ ያወጡ ተፈለጉ ይበሉታል አልፈለጉ ይተውታል ስለዚህ ለምን እየቀመሰች ነው የሰራችው ወደው እሷ ፈቅደው እሷ ከሆነ የነ ሴቶች መብት ላለመጋፋት በምግብ ላይ ነውር አውጥተው አያውቁም ቀምሰው ሲተውት ነው የሚገባንኛ ምን ችግር አለ ስንላቸው አይነግሩንም ደህና ነው ነው የሚሉት እስከዚህ ድረስ ነበር አንተም ያየችው ነው የምነግርልህ ብትጠየቅ ማለት ነው አይቀርም ደግሞ አላህም ዘንድ እንዴት ነበር ኑራችሁ እንዴት አድርጎ ነበር ያዝሽ ወይዘል መኡዲቱ ሱይለት የተዘለመችው ልጅ እኮ አባቷ ፊት ተጠየቀች አይደል ፍትህ ለማግኘት ሚስትም እንደዚህ ሆነች ባል ያልመሰከረላት ሚስት ጀነት አገባም ሚስትም እንደዚሁ በሷ ምክንያት ተጀሃነም ሊታገድ ይችላል በሷ ሐቅ ብቻ ከጀነት ሊታገድ ከጀነት እና አንድ ሐዲስ አስተዋወሰኝ እናታችን አይሻ ረዲየላሁ ተዓላ ነው 11 ሴቶች ተሰብስበው ስለ ባሎቻችንን አይብና ወራ ብለው በጃሂልያው ዘመን እኮ ነው እንደ ከመልካም ሴቶች ተስተላልፈው ነው የባሎቻቸው ስም እቺ በባሏን ስም አላነሳችም ያቺ ባላሰ ስለዚህ ነውሩን ብቻ ነው ያወሩት ሐሜትም አይሆንም እሱ ስም ስታጣቅስ ነው ሐሜትም ይሆነው ግን ባሌ ብላል እኔ ባሏ መሆኔ ይታወቅ የለ እንዴ አታቅማ ታይቼቱ ማንኛው ባሏ እንደሆነ ማይተዋወቁ ሴቶች ናቸው ባሎቻቸውን አያውቁም ስብራሳቸው እንጂ የሚተዋወቁት ይገርማል እና እቺ የባሏን ስም አላነሳችም እቺ አላነሳችም አንዲት ሴት ብቻ ነው ያነሳችው ኡሙ ዘርእ ትባላለች ባለቤቷ አቡ ዘርእ ይባላል ሌሎች አላነሱም እናም في مجلس وكان اجتماعهن وجلوسهن ስብሰባቸው ቢቀርየት من قرى اليمن ይላሉ አይሻ የመን ውስጥ ነው አው መካም የሚል ሪዋያ ተአሃርነ ወተዓቀርነ ንሰቱ 11 ሴቶች ተማማሉ አልዘምና አንፈሰውን አህድን ቃል ገቡ ወአቀርነ ማሉ አለ ሽርቂ من ዶማኢሪህን ውስጣቸው ያለውን የባሎቻቸውን አይብል ይናገሩ ባሁን ጊዜ እንዲያታረጉት እንዲያደግሙት ይሄን ነገር አይፈቀድም ልብስናት ሱም ልብስነት ብሏል ገመና ማውጣት አይፈቀድም ይሄ በጃሂልያው ዘመን የነበረ ነገር ነው አይሻ ለረሱል ሰለላሁ ዐለይሂ ወሰለም የነገረቻቸው እናም لا يكتمنا من اخبار ازواجهن شيئا ምንም ነገር የሚያስቸግርሽን ባህሪው ልትናገሪ አይቡን ልትናገሪ ተባብለው ቃል ተጋቡ ቃለት الأولى መጀመሪያዋ እንግዲህ 11ዶች አይደሉም አራቶቹ እንኳን ነውና 10 ምዝረዝበ ጊዜ የለም ስድስተኛዋ ምን አለች ዘውጂ የኔ አለች ኢን አካለ ለፈ فلا يترك من الطعام شيئا وإن شرب اشتف لا يترك شيئا في إناء من الشراب والله ከባድ እሺ እንዴ ነው የሚታዘቡን የኔው ምግብ ከቀረበ እንብላ አያቀም አለች ሱብሃንአላህ እና አከለ ለፈ
ጠርገዋል። ምን ጠብታ የሚያስቀሩ ነገር የለም። ጥርግ አድርጎ ነው የሚበላው። የታጠበ ሳህን ነው ይመስለዋለች ትሪው ራሱ። ወይን ሸሪበሽ ተፋለች ምጥጥ አድርጎ ጭላጭም አያስተርፍም። ምን ያ ብቻ አለች። ወይን ደጃ አለች ሲተኛ ደግሞ አለች التف وحده ባንሶላው በብርድ ልብስ ጥቅልል እንደ ጀናዛ በላጠጣ ተኛ ነው። ምን ለብሳለች አረግ ጉዳዩ አይደለም እንዲህ ያለ ጉድ ያለ በአንድ ቤት ውስጥ እንዲመኖር እሱ ሲበላ እንብላም አይል ሲጠጣ እንጠጣም አይል ምን አይነት ደባል ኑሮ ነው? አረ ደባል ይሻላል። አለመተሳሰብ ይሄን ተናገረች አንዷ። የኛም ቢጠየቁ ብዙ ዳሉ የኔው ጉድ ብላ የጀመረች አይመስልም? ስሙኝ ማይኔን ጉድ ብላ ሁለተኛ ሰባተኛ ደግሞ ምናለች? አህመቅ አለች። ደግሞ አህመቅ ነው ስርዓት የለውም ጅላጅል ነው። الذي يعجز عن الكلام መናገርም አይችል ደግሞ ሲያኮርፍ ፈተንጦቢቁ ሸፈታው አይደል ካለ አፉ የተሰፋ ይመስላል። በአሚር የተጣበቀ ነው አለች። ይገርም ነው። መሆን የለበትም። እንዴት ስካን እንደሚያደርጉት كل داء له داء አለች። አይ كل ما تفرق في الناس من داء الناس በየሰው ላይ ያለው በሽታ ሁሉ እሱ ላይ አለች። ነውር የተባለው ሁሉ እንዲህ የኔ ኑሮ ይሄ ነው አለች። ደግሞ እሱ ሌላው ደግሞ ምን አለች? የኔው አለች እንደረበክ ሸጀክ ያለች ሲማታ ፍንክትክት ነው አይኗ ጆሮዋ እጃለ ይሄው የተሰበርኩት ይሄው የፈነከተኝ ሰውነቷ ሁላ ቆጠረች። ያቆሰላት የሰበራት እንዲኩኝ ነው የምኖረው እንዲህ ይበድበኛል ያንገላታኛል አለች። ማናው እና اذا ማዛቱ شجها في راسها راسها ላይ واذا كسر عضوا من اعضائها የተሰበረችው የተፈነከተችው او شق جلدها او جمع كل ذلك من الضرب والجرح ያላቆሰላት ያልደበደባት ሰውነት ተከፈል የለም እንዲኩኝ ነው የምኖረው አለች። እዛ ቤት ያልተነካ አካል ያለው እሱ ብቻ ነው። በሚስቴና በሴት ልጅ የለውም እንዴ? ልጁ እንደዚህ ብትሆንበት ነገጧት ሱብሃንአላህ አጂብ ነው። እናም ይሄን አለችና ስምንተኛዋ የኔ አለች አቡዘር ነች። ሙዘር ነች የኔው አለች። ይሄው ኑሬ እንገራቸው አለች። ይሄው ሸዋሌ ይሄው የጆሮዬ ይሄው ያንገቴ አሳምሮ ይዞኛል። በቃ ሁሉ ነገር እንደፈለኩ ነው። ደስ ያለኝ ነገር አያሳጣኝም። ያዘዝኩት ነገር እሺ ይላል። ሁሉ ነገር ተኝቼ ነው ማረፍደው አለች። ሰራተኛ ሞልቷል። አስመችቶ ይዞኛል ነው እኮ ነገሩ። በቃ እንዱ ተጣጥተል ግን አለች ያ ባሌ አለች ድንገት ፈታኝ አለች። እንዲያቀማጥ ነው ይዛል አቡዘር ለልጅ ብሎ ልጅ ወልዲ ብሎ ያቺ ደግሞ ሁለተኛ እሷን ታልፈታህ አልወልዲህም ብለው ፈታኝ አለች። ግን የሆነው የተሻለ ባል አገኘው አለች። ሀብታም የመጀመሪያው ያጌጣታል ቢዩ ጠጪው እንደፈለሽ አድርጉ ይላል እንጂ ከዛ ያለፈ ነገር የኋለኛው ደግሞ ቤተሰቦችንም ተዲነት አውጪ እኛ ያያለን አይቸገሩ እድለኛ ናት። ግን እሷ ደግሞ ጥሎባት የምን ባል ሰጠኝ አለች አይደል? እርጅ ቤተሰቦች መሐል እግሯ ተስሞ እንደፈለሽ አድርጉ ወንድሞችሽ አጎትሽ ያክስትልሽ መርዳት ትቻለሽ የሚል ባል ሰጠኝ አለች። ሁሉ ነገር ለኔም ብዙ ነገር ሰጠኝ አለች። ከመጀመሪያው ባለ የበለጠ የመጀመሪያው ባለ ለኔ ብቻ ነበር፣ ለቤተሰቦች የሚተርፍ ነገር አልነበረውም። የኋለኛው ግን እንደፈለግሽ አለኝ። ነገር ግን አለች ይሄ ሁሉ ለቤተሰቦች የምሰጠው እምረዳው ነገር ሁሉ ተጠረቃቅሞ ተሰባስቦ አለች የዛን የመር ፍቅር ያክል ማለት የመጀመሪያው ባሏ ይፈታት ፍቅሯ ነው። ፍቅሯ እዛ ቀርቀርቶ መጀመሪያው ላይ ቀርቶ ማሐባ ችግር እኮ ነው። የዱሮ አሮጌ ሳህን ይብሻለኛላች የዛ መጀመሪያው ይሄው ተን መናገር አለባት አልክ። ይሄው ተናገረች። የሚገርም ነው በጣም። በምን አይነት ልቧን ቢሰርቀው ነው የመጀመሪያው። ስለዚህ
ያኛውን ባልመረጠች እና ፍቅር ቢሞትም አይረሳም ይባላል ቢፈታም አይረሳም ብትፈታም አትረሳም ለምን ይሄ አልመህቡቡ አቅረቡ ይላሉ من المحب للمحب من روحه ለወዳጅ ከነፍሱ የበለጠ ቅርብ ነው የሚወደው ነገር ነፍስን እኮ ይሰዋል እኮ ለወዳጁ ለሚወደው ነገር እና ስለዚህ ፋታ ረፍቶተን እንመለስና እንሄድባቸው ሼክ ምናልባት እንትኑም ወጥነት እንዲኖረው ሐሳቡ የመጀመሪያውን አይተናል ድንበር ያለፈ ቅናት እንዳይኖር ቤትህን ያፈርሰዋል ብለውታል ቀሪ ነጥቦች አሉ 10 ምክሮች ናቸው ይሄ ለኛም ህይወት የሚጠቅም እንደሚሆን እናምናለንና ፋታ ረፍቶተን ስንመለስ ቀሪዎቹን 9 ነጥቦች ደግሞ ኢንሻአላህ በተከታታይ እናያቸዋለን እንግዲህ በመሃል 11 ሴቶች ውስጥ የተወሰኑ ሴቶችንም ሐሳብ ተካትለናል እንድንወያይበት እርስ በርስ እንድናገርበት ጥሩ ድል ይፈጥራል ፋታ ረፍቶተን ተመልሰን መጣለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው ስለ 10 ወንዶች አባት ለልጃቸው የሰጡትን ምክር ትዳር ሲይዝ የሰጡትን ምክር ነበር ስናይ የነበረው 10ን ጀምረን ሳለ በመሃል 11 ሴቶች እናታችን አይሻ ዘንድ መተው ስለ ባሎቻቸው ባህሪያት ሲገልጹ ነበር ከነዚህ መካከል ደግሞ የአራቱን አይተናል አሁን ወደ ቀደመው 10 ጀምረ ነው የመጀመሪያውን አንስተናል 9 ይቀራሉ በነገራችን ላይ የሚነገሩ ነገሮችን ብዙ ጊዜ እከሌ እሷ ከማለት ይልቅ ወደ ራሳችን ብናመለክት ወደ ራሳችን ብናይ እኔ የቱ ጋር ያለሁት እኔ ምንድነው ማድረግ ያለብኝ የትኛውን ጠባይ ነው ማሻሻል ያለብኝ የሚለው ነገር ብናይ ነው የሚሻለው ብዙ ጊዜ እኛና የሚመለከተን አይመስልንም የሆነ ነገር በተነገረ ቁጥርና ሰው ነው የምንፈልገው እስቲ ራሳችን ላይ ነገሮችን እንፈትሽ ይህ ላላገቡ ወንዶች ደግሞ ጥሩ ምክር ይሆናል ለአባቶችም ለልጆቻቸው የጋብቻቸው ዕለት ምን መስጠት እንዳለባቸው ምን ምክር መስጠት እንዳለባቸው አንዱ ማሳያ ነው የሚሆነው የእናቶችን በሌላ ጊዜ እናያለን ብለዋል ኡስታዝ መርሐባ እንቀጥል ኡስታዝ አዎ እሙዘር ምናለች የመጀመሪያው አለች የመጀመሪያው የሚያርግልኝ ደረጎት ጥቂት ነው የሁለተኛው ቢሰበሰብ አለች እኮ لو جمعت كل شيء اعطاني ለቤተሰቤ ለራሴም ያለውን ቁስ ሁሉ በሰበስበው ማበለገ አስኸረ አንየቲ አቢ ዘርኢናስ ያቡ ዘር የሰባራ ቀያክል አይሆንም ማለት የድሮ ባሏ የሚገርም ያ አንድ ሰባራ ቀ ይሻላል كل ما اكرمني به لا يساوي شيئا من اكرام ابي زر علچ شوف እናም ወባዕድ አንቀሶት አይሻ ይሄን አይሻ ተናግሮ ሲጨርሱ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም አለ ረዲየላሁ ዐንሁ يا عائشة كنت لك كأبي زرع أني لانشي أبو زرع نيني عندي كاتاشين أتاقيني يا أبو زرع نورو مفتاتو بيشانو أني ألفتا له أني دي ما ألفتا أرمشنا وجهي تسفق رجي وندوش مفتات جغننت አይደለም ስለዚህ ألفتا له ነብዩ እንደዛ ይወደደችው ፈታት እሱ እኔ ደግሞ አልፈታ አንተም እንደዛ ማለት አለበት ስለዚህ ተናድርኩ ብለህ አትፍታ አዲሷ ግን እሷን ካልፈታ አለቻቸው እኮ አይደለ አቡ ዘር እሷም እኮ አስገደደችው እኮ መፍታት ነው እኮ ነው ያችን አስደስታል ብሎ መፍታቱ እኮ ነው እንደው እሷስ ይሄን ጥያቄ ማንሳቷ አዲሷ ኧረ እንዴት አሮጌው ለማፍረስ አይደል ሁለተኛው ተናግሮ አናገር እንግዲህ ማሙ አባዲ ማን ናቸው አህመድ ኢብኑ ሐንበል ወንም ሌላ ነው ይባላል ተተናገሩት የመጀመሪያው አታኩርፋ አትነዛነዝ አጫውታት በቃ ቀልዲያት ወሬ ኑርህ ለሁሉ ነገር አመለክት ኑርህ ሁለተኛው فإن النساء يكرهن الرجل الشديد الحزم በጣም ጉልበተኛ አምባገነን አይወዱም ሴቶች ويستخدم من الرجل الضعيف ደግሞ ለስፍስፍስ ያለም አይፈልጉም ደካማም አይፈልጉም በጣም አምባገነንም አይፈልጉም መካከለኛ ሚዛናዊ ይሁን ጀግና ይወዳሉ እኮ ይባላል ኡስታዝ አሁንም እኮ ጀግና አልጠሉም
ፈኢነሁ አድዓ ልልሑብ ያሉት ፍቅር የሚያመጣው ይሄ ነው አሉት። ወአጅለቡ ሊጦመእኒነቲ አየህ አራተኛው አሉት አራተኛውና አምስተኛው አሉ ፈኢነ ነስአ ዩሐቢብነ ሚነ ዘውጂ ማ ዩሕቡ ዘውጁ ሚንሁነ ሴቶች የሚፈልጉት ነገር አለ ከወንዲ ወንዶች ከሴት የሚፈልጉት ነገር እንዳለ ሁሉ ሚን ጢቢል ከላም ለስላሳ ጥሩ ንግር ተናገር ኩበት እንጨት ወደ አታውራ መርጣህ ተናገር ልብ የሚያቆስል ነገር አትናገር የሚያበሳጭ ወሁስን መንዞሪ ወነዟፈት ሲያቢ ልብስህን ጽዳትህን ጠብቅ ጠረንህን ጠብቅ ወጢቢ ራኢሃቲ ፈኩን ፊ ኩል አህዋሊከ ከዛሊክ ስለዚህ ቁሽሽ አትበል ክርፍፍ አትበል ነቃበል ማዕዛህም ያውድ የራስ ያላርከውን ከእሱ አትጠብቃሉ ይሄ ነው እኮ ዑመር ብን ኸጣብም ሌላውን ሰሃባ ኢብኑ አባስም ልበጃጅላት ይሉ ነበር ልዋብላት እሷ እንድትዋብል የምፈልገው ሁሉ የኔን ሙቤት መጠበቅ አለብኝ ነበር ነብያችን እኮ ሰለላሁ ዐለይሂ ወሰለም ቤት ሲገቡና ሶላት ሲገቡ ነበር ሲዋክ የሚጠቀሙት ሶላት ሲገቡ ሲዋክ አላህ ጋር ነው ሙናጃ የሚያደርጉት የዛውም የወህይ ጠረን ነው አፋቸው ምንም ነገር የለው እንደገና ቤት ሲገቡ ደግሞ እንደዚህ አሰላሙ አለይኩም ይገባሉ ሲዋክ ይጠቀማሉ አየ ስርዓት ነው እና ልዋብላት ይሉ ነበር አምስተኛውና ስድስተኛው ደግሞ አምስተኛው فإن البيت مملكة الأنثى ቤተ መንግስቷ ነው ለሴቶች وفيه تشعر أنها متربعة ዙፋን ላይ على عرشها አንድ ንጉስ ዙፋን ላይ እንደሚቀመጥ እዛ ላይ እንዳለች ነው በቤቷ ዙፋኗ ላይ ተቀምጣለች وأنها سيدة فيه የቤቷ ኃላፊ ነች ንግስት ነች فإياك أن تهدم هذه المملكة ይሄን ቤተ መንግስት እንዳታፈርሰው አደረሃን በማይመለከት ስራ አትግባ ቤቱ ለስራ መስገባ ቁጭ ብለህ ቤት ወያም ከሆነ ችግር የለም አርፈተኛ ዲስቱ ፈሰሰ ጉዳው ገለፈ ኤሌክትሪኩ ስታምቡ ገቡት ነው የምትሉት በሌለውበት ወይ ስራ ባገዝ አለበት ያለ ስራ ገብቶ ያፈሰሰ እንደዛ ሆነ የሰው ቤተ መንግስት ውስጥ ገብተህ አይደል አይባት ታውጣ ነው አትበሉ ይሄ አይወደድልም ማለት በሆነ ባልሆነው ኮሜንት አትስጠሩ ስድስተኛው በእነመራቱ ተይቡ አንተ ከሲባ ዘውጃሃ ወላ ተخسر አላ ትዳር እንዲቀናልህ ደስታ እንዲሰምርልህ አንተን ባላርጋ ስትኖር ቤተሰቦቿን ማጣት የለባትም ቤተሰቦቿን አቃፊ ሆናሉት የብሶት ትዳር የሚናጋው እንደዚህ አንዳንድ ሰዎች ልጅቱ ወዶ እናቱን ጣላል አማቱን እኮ ነው እዚህ ቤት እንዲያትመጣ ያቺ ነገረኛ እናትሽ ይባላል ያሌባ ወንድምሽ አይባልም ከሱ በፊት እሷ ታውቀዋለች ይሄ አዲያብም አይደለም አቃፊ ነው መሆን ያለበት የሚመክረውን እየመከረ ስራ ያለውን ስራ ያያዝ እንደ ቤተሰብ ማሰብ እንጂ ያሌባ ወንድምሽ እዚህ ቦታ እንዳይደርስ አይባልም ቤት እንግዲህ አትበጣ አንተ ኪስን ጠብቅ ወንድምሽ አይንጠማት አትችልም አንተና አይቶ ብዙ ጊዜ ከወንድም ይልቅ እናቶች ጋር ያነሱት መሰለኝ እንደው ማለት እናትሽ ግን በጣም ብዙ ቤት ውስጥ ያለ ይመስላል ነውር ነው በጣም ነው እናቱ የሚስቱ እናት እኮ የሱ እናት ነች እኮ ሐቅ አላት እኮ ልጅ ወልደ አሳድጋ ሚስት በሰጠች መጣላት አለባት ስለዚህ ነውር ችግር እንኳን ካለባት ልጅ ነው መቻል አለበት እናቱ ማቀፍ አለበት መምከር አለበት እንጂ ያቺ ነገረኛ እናትሽ አይባልም ሚስቱን የሚወድ ከሆነ የሚስቱን እናት ማፍቀር አለበት መውደድ ያለበት ከፍ ብሎ እናቴ ማለት አለበት ማለት ነው ገብቶ እኮ የሚስቱን ፍቅር አያመለክትም እኮ እናቱን ተጠላህ ልጅቱን አትወዳትም ወዳታለሁ ብትል ሙሸት ነው ስለዚህ ቤተሰቦቿን አቃፊ መሆን አለበት ችግርም ካለ ቻለው ነው እሷም እንደዚህ የሱም ቤተሰቦች ማክበር አለባት ስለዚህ የሷ ቤተሰቦች ችግር ለሷ አይነገርም እሺ ወይ እናትህን ወይ እኔን የሚሉ አሉ እኮ እንደዚህ አይደል እንሰማለን ወይ እናትህን ወይ እኔን ለመሆን አለበት ይሄ ስለተረ መቆራረጥ ይባላል
አላህ ጋር ያጣላል ጀነትን ያሳጣል ለውድድር እኮ የሚቀርቡ ነገሮችም አይደለም ጀነትን ያሳጣል አይደል እናትህን ማንም ድጋሚ አይሰጥህም እማ ለጅብ ስትራሰታ ያለም እንዴ ለጅብ አይተናል ታውን በፊት እኮ ምትወደይ ከሆነ እናትህ ለጅብ ካልሰጠህ አለች እኮ የዛ አይነት አለ አሁን ተጅብ መስጠት ያልተናነሰ ነገር አለ ስለዚህ በኮረራው ብዙ ታዝበናል እናት ይዘንት እንዳትጅ እናትም ልጇ እንዳትጠይቅ ልጅም እናቷ እንዳትጠይቅ ብዙ ነገር አለ ይሄ መሆን ያለበት ተሙስሊም አደብ አይጠብቅ ስለዚህ ስድስተኛው ቤተሰቦቿን መንከባከብ ጠብቅ ነው ጥሩ እና في ሚዛን ዋሂድ ይላሉ ያንተን ቤተሰቦችና የሷን ቤተሰቦች በአንድ ሚዛን መያዝ አለበት የተለየ ሚዛን መኖር የለበትም ቤተሰቦች ናቸው ሁላቸውም ሁላቸውም ወላጆች ናቸው አንተን ባትወልድና ሚስትህን ወልዳለች ስለዚህ አንተን ደሞ እናት ወልዳለች የሚስት እናት ደሞ ላንተ እንደዛው ነው ያን ያክል ነው እናም ሰባተኛው ان المرأة خلقت من ضلع اعوج አሉ ያው እንደ ተፈጥሯል ተዛ ነገር አሉ ለምን ይሄ ስሩ ጀዝቢ ለها وليس هذا عيبا ተዛ ተጎባጣ አንተ ሴቶች ተፈጠሩ ሲባል አይባ አይደለም فالحاجب زينه العوج አሉ ያይነህን ቅንዲ ባይተው ታውቃለህ ጠማማ ነው እኮ ዞር ያለ ግን ውበት ነው ውበት ነው ጎበጥ ማለት አጥንቱም ውበት ነው ማለት ውበት ነው ቅንዲ ምን አይተው ታውቃለህ ሴት እንዴት አድርጌ ኡስታዝ በማስተዋተው ባለቤቴ ታይልኛለች ብዬ ደስዋትተ እና ያን ጎባጣ ቀናለው ብትል ተሰብረዋለህ መስበሩ ደግሞ ሌላ ስብራት ነው የሚያስከትለው ትለው አርፈ ተቀመጥ ባህሪዋን ተረተ እንደ ባህሪዋ ያዛት አላህ ጋር የማያጣላ እስከሆነ ድረስ ان المرأة خلقت من ضلع لن تستقيم لك على طريقة አበዲን ወዲ ወንዲ ባህሪያ ማጣት አለው ብትል አንተ ወዲ ፈለከው እልውስ አታስገባት እንደው በዚህ ውጪ ብትላት ታነጋገር እኮ ነው በበሩ በዚህ ውጪ ብትላት ለልህ በላ በመስኮቱ ዘላ ተሰበራለች እዳው ያንተ ነው እልውስ አታስገባት ካነጋገር ነው ለምትመስክበው ነው ሱብሃንአላህ ስለዚህ በበር እንድትወጣ በመስኮቱ ማለት ዘላለው ብላ ተሰበራለች ውሃ ሞልቷል አትጂ እንዴት ባይገባላ ውሃ ይወስዳታል ሞላ ውሃ ትገባለች ላንተ እልህ ብላ አነጋገር በጣም እልህ ምላጭ ያሱታል ይሄን አንተ ነህ ትዳርህን የምታጨልመው አንተ ነህ እሷ ሳይሆን አንተን የምታሳስታት መርጠህ ተናገር ሰው ሁሉ መርጦ ይበላል እንጂ መርጦ መናገር አይችልም መርጦ ሰው ሁሉ መርጦ እንደሚበላ ሁሉ መርጦ ቢናገር ኖሮ ማንንም ትዳር አይፈርስም ችግር ባልነበረ ኦኬ ኮሙኒኬሽን ነው ችግር ነገር ሳታስብ አታወራ የትኛው ይሻላል ብለህ አመዛዘን አፍ ውስጥ እንዳለ አመዛዝ ነው ላውጣው ልመልሰው ያልክ ስምንተኛው አሉት فإن النساء جبلنا على كفر العشر አሉ አንዲ ባህሪ አለባቸው አሉ ያ ባህሪ የክፋት አይደለም የተፈጥሮ ነው የመርሳት ነው አሉ فإن أحسنت لإهداهن دهرا እድሜ ልክህን 40 አመት እሷን ለማስደሰት ብትሞክርና ሁሉ ነገር ብታረግ አንድ ቀን ምን አርገልኝ ታውቃለህ ማቱ አይቀርም አንድ ቀን في يوم من الأيام እድሜን ጨርሰ እንዴት ምን አርገልኝ ምንም አርገልኝ አታውቅም ስለዚህ አለ ማድረግ ነው አብሻለሁ ይባስ ያውን ይባስ ስለዚህ እንዴት ብለህ ያን አስተውሽ ብለህ አታስገድዳት ይሄ መርሳት ነው ብዙ ጊዜ በዲያልን አትረሳም ኢህሳንን ትረሳለች ሱብሃንአላህ ኦኬ መልካም ነገር ሁለታውን ትረሳለች የዛሬ 40 አመት የሰራሃትን ግን አትረሳም ወይ ደብድበሃታል ወይ በታሃታል ሰርባሃታል አቁስላሃታል ያቁስል አይሽርም እርሽም ብትላት አትረሳውም መልካሙን ግን ትረሳለች እንዴት ትረሻለሽ ብለህ አስተውሽ ብለህ ግዴታ አታስገድዳት ስለዚህ ይሄ ተፈጥሯቸው ነው በደል አይረሳም የበደለች እንዳይመስልህ ተረጋጋ ባህሪዋን ተረዳ ነው አስረኛው አሉ فعلم اوق ልጅ ان المرأة اسرة عندك ምርኮኛ ነች እኮ አላህ በኒካ ላንተ ያጣበቃት አንተ ጋር እንድትኖር ያርጋት ፍቅር ነው ያገናኛችሁ
ፈርሃ ማአሲራ ምርኮኛን ይንከባከቡታል እንጂ ስለዚህ እጅ የሰጠን ጥላት ይበቀሉታል አይበቀሉትም። በበድር ላይ የምንሰማውን ወሬ እኮ ጋዛዎች እኮ አኮሩን እኮ ሹፍ ኮረዳ ልጆች ማርከው መሰከሩላቸው እኮ መሰከሩላቸው እንዴት ተንከባከባቸው እነሱ የጠበቁት ሌላ ነበር እና ምርኮኛን ይንከባከቡታል እንጂ አይበቀሉትም። ምርኮኛ ስንል ግን ይሄ ጀግንነት አይደለም የፈሪነት ነው። እና ምርኮኛ ሲባል በመፈቃቀድ በስር ያለች ነው በስር ያለች ነች። ስለዚህ ተንከባከባት ነው ማለት ተፈልገው ከቤተሰቦቿ አንተ አምጥታታል አንተኑ ዘመድ ያርጋ እየኖረች ነው ከእናቷም ከአባቷም ከወንድሟም ከእህቷም ነጥላ አንታታል እና ፈርሃ ማሲራ ልታዝንላት ይገባል። ወተጃዋዝ አንዱ አፍያ ሰውናችንና አንድ ስተት ነገር ታየህባት ደግሞ ልታልፋት ይገባል። አይተህ እንዲያላየህ ተኩል ለከ ኸይሩ መታዕን ያም ከሆነ ህይወት ያማረ የሰመረ ይሆናል። ወኸይሩ ሸሪኪን ወሰላ መልካም ህይወት ትኖራላችሁ። ህይወት ብቻ አይኖርም። ለክፉም ለበጎም ለአዘኑም ለደስታውም አጋር ይፈልጋል ሰው ያስፈልጋል። ስለዚህ አደራህን ብለው መከሩት። እነዚህን አስሮች ምክሮች ማለት ነው። ሌላው አብዱላህ ብኑ ጃዕፈር ናቸው እና አቢ ጣሊብ ሊቢንቲ ለሴት ልጃቸው የሰርጉ አለታ ልጄ ያሉ እያኪ አደራሽን ወልገየረተ ቅናትን አደራሽን ድንበር ያለፈ ቅናት ስራ ውሎ የመጠመመ እሳት እኮ አለች ደግሞ አለ ያለበትን የምትከታተል ይሄ ድንበር ያለፈ ቅናት ይባላል። ታይ አደራ فإنها مفتاح الطلاق አጉል ቅናት ለፍች ይዳርጋል። ቁልፍ እሱ ነው እና መቅናት ባለብሽ ቦታ እና በሌለብሽ ቦታ ትጠነቀቅ ይገባል። ወኢያኪ ወከስረት العتبة ወቀሳ አታብጂ ደግሞ ያለፈ አልፋል ሁሉ ጊዜ ወቀሳ አደራሽን فإنه يورث البغضاء ጥላቻን ይፈጥራል። ያለፈ በርቅ የተዘጋ ነገር እንዲህ አርገኝ እንዲህ ብለኝ አይባልም። وعليك بالكحل فإنه أزين ታንቺ የሚጠበቀው መኳኳል ነው አላት። መዋብ ነው። ተኩል ተውበት የበለጠ ነገር እንገልሽ አሉ መታጠብ ነው አሉ ውሃ ነው ተናመዱ ብትኳል ምን ዋጋ ነው? አዝየኑ ዚነቲ ወአጥየቡ ጢቢ አልማዋሉ ከሽቱም በላይ ከኩልም በላይ ውሃ ነው አሉ። ውሃ ታጠቢ ብለው አባት ልጃቸው መከሩ። አይገርምም? አብዱላህ ብን ጃዕፈር እና ደግሞ አንዲት እናት ደግሞ እንደዛ 10 ምክር ለልጇ ለሴት ልጇ ሳምንት ምን ይሆናል 10 ምክር ለሴት ልጇ ለሙሽራ ልጇ መከረቻት። ይገርም ነው። ትልቅ ነገር ነው። እኔና እናንተ ወይት ነው ያለነው አሁን? ስለዚህ ልጆች እንዴት መኖር እንዳለባቸው ወደ ዓለም ሲገቡ እንዴት መኖር እንዳለባቸው ሊመከሩ ይገባል። እኛ ኢማኑ ላይ ነው የምናተኩረው ኡስታዝ። ኢማን አለው ወይ እንላለን ብዙ ጊዜ። ገንዘብ አለው ወይ? እሱ አይደለም ገንዘብ አለው ወይ? በገንዘብ አቡ ዘር እኮ ተናገረች እኮ በገንዘብ ሚሊዮነር ሆነው አለች እኮ። የዛኛውን አሮጌ አልቆጥሮ ባለች እኮ የድሮ። ስለዚህ ፍቅር ነው ወደታ ሀታ ጀነት እንኳን ቢሆን አሉ እንደው አንዲት አገባለች ትፈታለች፣ ደሞ ላ ታገባለች ትፈታለች፣ ወይ ይሞትባታል። አንድ ሴት 4-5 ወንድ ታገባ ትችላለች። ጀነት ውስጥ እንደው ለማን ነው የምትሆነው? ለማን ነው? ለመጀመሪያው ባሏ ነው ወይስ ለመጨረሻው? የመጀመሪያው ምን ሊል ይችላል? ሁሉም ጀነት ቢገቡ በእኔ ላይ ያለች ነው በእኔ ያለ ነው የሞኩት የኔ ናት። የመጨረሻውም ደግሞ በጭራሽ የኔ ናት ሊል ይችላል። ምርጫው ለሷ ይሰጣል። የሚመችሽ ማንኛው ነበር? ዱንያ ላይ ያላቆሰለሽ ያላደገለሽ ዱንያ ላይ ጾም ስገጂ ብሎ ይጨነቅልሽ የነበረው ለአኺራሽ ያስብልሽ የነበረው ጨው አነሰ ጨው በዛ አረጠ ሆረጠ እያለ ማይነዛነዘው ጨው አነሰ ጨው በዛ እኮ መብቱ ነው እኮ። ግን አንተ እሷን አታስቸግር። ሙያው ካለ ወረድ ይበልና አሰራውን አሳያት።
ካልሆነ ለራስህ ሰርተህ ብላ። እኔ ግን ጨው ካቀረብኩ አነሰ እንደ ሸህ መስራቱ ላይ ምን አስኬደኝ? ቅባት በዛ ብላ መብዛቱን ተፈለገችው እሷ ፈልገው እስከሆነ አሁን እኮ የራስህ መብት እያሰብክ ነው እኮ ለእሷ ተጋፍተሃል እኮ። ነቢዩ እኮ ለዚህ ነው ሰለላሁ ዐለይሂ ወሰለም ጨው በዛ ጨው አነሰ ያላሉት እኮ ለዚህ ነው። እየቀመሰች ነው የሰራችው አይደል? ስለዚህ አምናበታለች ነው አምናበታለች። ዝም ብለህ ጋፍ ነው በቃ ያንን ተተበላ ወትብላ ካልበላ አይባ ታውጣ አልፈ ተቀመጥ። ግን አሁን ዋናው ነገር እሷ አሁን ጀነት ውስጥ የምትመርጠው ማንን ነው የሚለው የሚመቻት ነው አላለፈው ይሄዳል። ትወጂኛለሽ ብሎ ማያስጨንቃት ነው ትመርጠው። እየወደድካትም ልታጣት ትችላለህ። አንተን አትመርጥማ በባህሪዋ አልተመቻትም። አብሽር አንተ አብሽር ደስ ይላል። አብሽር አለኝ ሁሴን። እሺ ኸይር። በጣም ድንቅ ነገር ነው። ወሳኝ ጊዜ ላይ ወሳኝ የሆነ ምክር ነው ያመጡት። በአጋጣሚ ደግሞ ሰርግ የበዛበት ነው። ሸዋልም ስለነበረ ይመስለኛል ትንሽ ብዙ ቦታ ሰርጎች ነበሩ። ከዛ ጋር በጣም ሙናሰባ አለው። አረፈደም አላፊክራ ይሄ ምንም እንኳ በሰርጉ ምሽት የሚነገር ምክር ቢሆንም ግን ለሁላችንም ይሰራል። የሆኑ ባህሪያት አብረውን ከመጡ ኦኬ መታረም እንችላለን። እጃችን ላይ ነው ያለው። ለመለወጥ መፍቀድ ብቻ ነው የሚጠበቅብን። እስከዛሬ የመጣሁበት መንገድ ልክ አልነበረም። ከዚህ በኋላ ይሄን ባህሪዬን አሻሽላለሁ ማለት ሰርግ ነው የሚያስጨንቀን። ሰርግ እኮ ዋጅብ አይደል? ሱና እኮ ነው። በከረሜላም ሊሆን ይችላል። ሀቅ ነው። ቤተሰብ ሰርግ ሱና ነገር ነው። ይሄኛው ግን ዋጅብ ነው። ቤተሰብ ማስረት የጎጆ ሁኔታ ሊታሰብበት የሚገባ ነገር ነው። ለቤሎ ነው የምናስበው። የምክር ቤሎ አለ የማይወልቅ ወልቆ የማይመለስ የዘላለም ትዳርን የሚጠብቅ ጎጆን የሚጠብቅ ደስታ የሚፈጥር የልጅ እናት መሆን የሚያስችል ሴቶች ልጆቻችንን ስናሳድግ አሁን እናት መሆን ይችላሉ፣ ሚስት መሆን ይችላሉ። እናቶች ይጠይቁ እስቲ። ብዙዎቹ አሁን ተወልደዋል ተፈልቀዋል እንጂ ሚስትም መሆን የማይችሉ ናቸው። ሚስትነት ምን እንደሆነ የማይገባቸው ሚስት እንኳን ቢሆኑ የልጅ እናት መሆን የማይችሉ ብዙ ናቸው። ልጅ መውለድ ሌላ ነው፣ የልጅ እናት መሆን ሌላ ነው። መውለድን እኮ ድመትም ትወልዳለች። የልጅ እናት መሆን ሴት ልጅ እናት እንድትሆን ሚስት እንድትሆን አድርጎ ማሳደግ፣ ወንድ ልጅ እንደዚሁ አባወራ የሚሆን አባት መሆን የሚችል አሁን ደርሷል። ቁመቱማ ደርሷል። ግን እንዲሁ አባወራ መሆን ይችላሉ። እንደ በቁመት ብቻ ነው ኃላፊነት መውሰድ ይችላሉ። አባት መሆን ይችላሉ። የልጆቹ አባት ይሆናል አይሆንም? ራሱም አባት ያስፈልገዋል እንኳን እሱ አባት ሊሆን። ስለዚህ እንዲህ መሆን የለበትም እና ወንዶችንም ስናሳድግ ሴቶችንም ስናድግ በዚህ መልኩ መሆን በዚህ ተርቢያ ነው ማሳደግ ያለበት ነው። ለጎጆዬ ነው በቃ ዛሬ ለጎጆዬ ተገቢም ነው። መጪው አረፋ ነው። በተለያዩ በአንዳንድ ባህሎች አረፋን ተንተርሶ ከወዲሁ ይታጫል። አረፋ ላይ ጋብቻ ሊከናወን ይችላል። እንግዲህ ሸዋል ላይም እንደዚሁ ጋብቻ ሲከናወን ነበር። አሁንም ጎጆ ውስጥ ትዳር ውስጥ ያለን ወጣቱም ይህን ነገር ትላልቅ አባት እናቶቻችን በልምድ እንግዲህ ብዙ ነገር ሊነግሩ ይችላሉ። ወጣቱ ግን የሚመክረው የምክር አገልግሎት የሚሰጥም ተቋምም ስለሌለ እንደነዚህ አይነት ፕሮግራሞች በጣም ጠቃሚ ናቸው። ኡስታዝ ትልቅ ነገር ነው ይዘውልን የመጡት። ቤተሰብ የማህበረሰብ መሰረት ነው። ከቤተሰብ ነው ሁሉም ነገር የሚወጣው። ትልቅ ሰው የሚወጣው ከዚህ ቤት ነውና ይህ ቤት ምን መምሰል አለበት የሚለውን ነገር ነው ያሳየው። ቅናት፣ ምቀኝነት፣ ክፋት ምናምን መኖር የለበትም። ፍቅር ነው ይኖር። አምባገነንነት ማለት ጭራሽ ነውር ማውጣት ልጆች ይህንን እያዩ ሊያድጉ አይገባም ነው። ለጎጆ ፕሮግራም ደግሞ ሰሞኑን በእንዲህ አይነት መስመር ያለፉ እናቶችም እያሳዩ ሀሳብ እየሰጡ ነበረ። ብታዩት በጣም የሚጠቅማችሁ እንደሚሆን እምነቴ ነው። ሀቂቃ በጣም የሚገራርሙ ነጥቦች ተነስተዋል። እህቶች ጋር ወንድሞች ጋር ሰብሰብ ብለን የሚያስደንቅ ነበረ ሲሰጥ የነበረው ምስክርነት። ሰው እንዲህም ይኖራል ለካ እንድንል አድርጎናል። ብዙዎቻችንን አስደንቆናል። እንማርበታለን። ፖይንቱ መማማር ስለሆነ እንማርበታለን። ሰዎች ነን። ያው አቋሙን የማይቀይረው ሀሳቡን የማይቀይረው ጀናዛ ብቻ ነው ተብሏልና ችግር የለም። ላለፉት 10 ምናምን ዓመት የመጣውበት መንገድ እስካሁኑን የማይመስል ከነበረ አሁን ግን ማድረግ እችላለሁ። ይሄ ለምንኖረው ነው። ደግሞ እንደ አዲስ ትዳር ለምንመሰርተው በጣም ኬክ የሆኑ ምክሮች ናቸው። የምር ቬሎ ሱፉ አዳራሹ ምናምን
በሚያስጨንቀን ከሱ ከፍ ባለ መንገድ ይሄ ነው ሊያስጨንቀን የሚገባው። በእርግጥ የልጆቼ እናት ናት ወይ ለልጆቼ አባት መሆን ይችላል ወይ መሰል ነገሮችን በመፈክርባቸው ጥሩ ነው የሚል ነው ጀነራሊ መልእክቱ። ቅንጣት ታክል ባልና ሚስት መካከል ቅሬታ ካለ ሰላም ይጠፋል፣ ደስታ ይጠፋል፣ በረካ ይጠፋል፣ ችግር ይመጣል። ትንሽ ቅንጣት ታክል መተማመን ከሌለ መፈቃቀር ከሌለ መዘጋጋት ከሆነ በረካ ወጪ እንጂ ገቢ የለም። ስለዚህ ደስታ ለቅሶ እንጂ ደስታ የለም። ከቤታችሁ ውስጥ ያለው ጎጆአችሁ ውስጥ የገባውን በሽታ አስወጡ። ጤና ማጣት ሊሆን ይችላል ወይም ደግሞ ዱንያ ማጣት ሊሆን ይችላል። በምን መጣ? በእናንተ ባለመተማመን። ሰበቦቹ እናንተ ናቸው፣ ሰማይና መሬት ናቸው። በውስጣችሁ ያሉ ልጆች ይጎዳሉ። ሰማይ ዝናብ ካልሰጠ መሬት ካላበቀለች እኛ መኖር እንችላለን? በቃ ስለዚህ ባልና ሚስት አልተስማሙ ልጆች በመሀል ይቸገራሉ። ስለዚህ በቅለው ይጠፋሉ፣ ማረግ አይደርሱም። የኛ መስማማት ነው። ወሰማይ ዛት ረጂ ኢላላህ ሲናገር ወልአርዲ ዛት ሶዲ፣ ሰማይና መሬት እኛን እየከደሙ ነው ያሉት። ሰማይ ዝናብ ይሰጣል፣ መሬት ትሰጣል ቡቃያ። የዚህን ያክል ናቸው። ያለሷ ያለ እናት ልጆች አይሆኑም፣ ያለ አባትም ልጆች አይሆኑም። ስለዚህ ትንሽ እንኳን ችግር ካለ ጎሚ ካለ መውጣት አለበት፣ በርቅ ባውፈታ መዘጋት አለበት። ስለዚህ በረካት ትጡ፣ ሰላም አንጡ፣ ፍቅር አንጡ። እያላችሁበት የተጋባችሁ ሁሉ እንግዲህ ፍቻ አፋፋ ላይ ያላችሁ ቆም ብላችሁ ሰቡ፣ አዑዙ ቢላሂ በሉ፣ አውፍ ተባባሉ። ያለፈው አለፈ፣ አውፍ ተባባሉ፣ ይቅር ተባባሉ። አላህም ይቅር ይባላችሁ። የጎደላችሁን ነገር አላህ ያውቃል፣ ያሟላላችሁ። አላህ ያዋዳችሁ። ነገረኛን አላህ ያዝላችሁ፣ ምቀኛን አላህ ያዝላችሁ። ትዳር ያጡ እህቶቻችንም ትዳር የሌላችሁም ትዳር አላህ ይስጣችሁ። መስፈርት አታብዙ። መስፈርታችሁ ተቋ ይሁን፣ አላህ መፍራት ይሁን። ፈስፈር ቢዛት ዲን ብለዋል ብያችሁ። መስፈርቱን ተቋ ያላረገ ሰው ያው ከንፈሩ የመጠጠ መኖሩ አይቀርም። ተሪበት የዲያክ ብለዋል ብያችሁ። አመድ ያፋሽውን እጅ አመድ ያፋሽውን እንዲባቱ እና ይሄ በአረቦች የባልታ እርግማን ይባላል። እና ማስጠንቀቂያ ነው፣ ምክር አንሱ። ስለዚህ በቁሳዊ ነገር ደስታ አይመጣም። ከልብ ተዋደዱ፣ ተልብ ተዋደዱ። ማግኘት አያዋድድም፣ ማጣትም አያፋታም። ፍቅር ካለ ያቻችላል እንጂ ብዙ ፍቅረኛዎች ብዙ ችግርን አልፈዋል፣ ተሻግረዋል፣ ችግር ሳያፋታቸው። ብዙ ደግሞ የሞላቸው የሌላቸው ደግሞ ትዳራቸው ቧክቷል፣ ፈርሷል፣ ሲፈርስ አይተናል። ሀብት አላዋድዳቸውም። ስለዚህ ውዴታን የምታመጡት እናንተ ናችሁ። ሰበቡን አድርሱ፣ ተላለፉ፣ አትነቋቆሩ፣ አትጣሉ፣ ተቃቀፉ። አንቺም የሱም ቤተሰቦች አክብሪ፣ እሱም ደግሞ ያንቺም ቤተሰቦች አክብሩ። ቤተሰብ የሚሆን ሰው ደግሞ ጣልቃ እንግባባቸው። ይችልት አልፈታህ ከወንዲ ወገንም ደግሞ ይህን ሰው ተዝተው ታልተፈታሽ ከሴትም ወገን አላህን ልንፈራ ይገባል። ስለዚህ ወደ ቀብር እዲያ ይዘን እንዲያናሄድ አዳራችሁን ለቤት መፍረስ ሰበብ እንዲያንሆን። አላህን ያስቆጣል፣ በረካ ያሳጣል። በያላችሁበት አላህ ይጠብቃችሁ፣ አላህ ይወደዳችሁ። اللهم ربنا تقبل منا انك انت السميع العليم وتب علينا انك انت التواب الرحيم وجد علينا انك انت الجواد الكريم. اللهم ارزقنا فعل الخيرات وترك المنكرات وحب المساكين يا رب العالمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم برحمتك يا أرحم الراحمين. الحمد لله رب العالمين. سبحان ربك رب العزة عما يصفون وسلام على المرسلين الحمد لله رب العالمين. ربنا يبارك فيكم شيخنا. በጣም ህይወት የሚቀይር ጎጆን እንደዚህ ጣዕም እንዲኖረው የሚያደርግ ምክር ነው የለገሱን። ቀጣዩ ሳምንት ላይ ስንመጣ ተያያዥ የሆኑ ርዕሰ ጉዳዮችን ኢንሻአላህ እናቀርብላችኋለን። ፋታ ረፍት ወስደን ተመልሰን ከስታዝ መድረጋ እናገኛችኋለን። አብራችሁን ቆዩ።